በሞንትሪያል ከባድ ዝናብ የጎርፍ መጥለቅለቅና የኃይል መቆራረጥ ስለማስከተሉ ካናዳና አውስትራሊያ ታሪካዊ የጦር መሳሪያና ቴክኖሎጂ ስምምነት ስለመፈራረማቸው፣ ፕሬዝዳንት ትራምፕ ጠቅላይ ሚኒስትር ስታርመር በቅርቡ ስልጣን ይለቃሉ ስለማለታቸው፣ የአሜሪካና የኢራን ባለስልጣናት የሰላም ንግግር ውጥረት ነግሶበታል ስለመባሉ፣ በቦሊቪያ ለሳምንታት የዘለቀው አመጽ አስቸኳይ ጊዜ አዋጅ እንዲታወጅ ስለማስገደዱ፣ ቦርዱ የሰባተኛውን አጠቃላይ ምርጫ ውጤት ይፋ ስለማድረጉ፣ በትግራይ ክልል ወጣቶች ለአስገዳጅ ወታደራዊ ምልመላ እየተገደዱ ነው ስለመባሉ፣ አየር መንገዱ አዲስ የመንገደኞች አውሮፕላን ከካናዳ ስለመረከቡ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎችና ሌሎችንም ልንነግራችሁ ነው። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። በካናዳ ሞንትሪያል የጣለው ከባድ ዝናብ የጎርፍ መጥለቅለቅና የኃይል መቆራረጥ ማስከተሉ ተሰምቷል። በካናዳ ደቡባዊ ኪቤክ ግዛት የሳምንቱ መጨረሻ ቀናትን የጣለው ከባድ ዝናብ በሞንትሪያልና አካባቢው ላይ ከፍተኛ የጎርፍ መጥለቅለቅና የኃይል መቆራረጥ ማስከተሉ ተሰምቷል። የአገሪቱን መገናኛ ብዙሃን ዋቢ በማድረግ የወጡ መረጃዎች እንደሚያመለክቱት በተለይም በምዕራባዊ ሞንትሪያል ደሴት፣ ዌስት አይላንድ እና በደቡባዊ የባህር ዳርቻ ሪቭ ስድ አካባቢዎች ላይ የደረሰው የጎርፍ አደጋ የከፋ ሆኗል። በዚህም ሳቢያ በርካታ መኖሪያ ቤቶችና መንገዶች በውሃ የተሸፈኑ ሲሆን በሺዎች የሚቆጠሩ ነዋሪዎችም ያለ ኤሌክትሪክ ኃይል ለመቆየት ተገደዋል። የአደጋ ጊዜ ሰራተኞች በጎርፍ የተጠቁ አካባቢዎችን ለመታደግና የተቋረጡ መሰረተ ልማቶችን ወደ ነበሩበት ለመመለስ ርብርብ እያደረጉ እንደሚገኙም ተጠቅሷል። ካናዳና አውስትራሊያ ታሪካዊ የተባለውን የጦር መሳሪያና የቴክኖሎጂ ስምምነት ተፈራርመዋል። ካናዳ በአርክቲክ የባህር ክልሏ ላይ የሚሰነዘሩ የደህንነት ስጋቶችን ቀድማ ለመለየት የሚያስችላትንና ከአድማስ ባሻገር ለማየት የሚችል የተባለውን የራዳር ቴክኖሎጂ ከአውስትራሊያ ለመግዛት የ2 ቢሊዮን ተኩል ዶላር ታሪካዊ ስምምነት ተፈራርማለች። ይህ ስምምነት ለአውስትራሊያ በታሪኳ ትልቁ የጦር መሳሪያ ወጪ ንግድ መሆኑ ተገልጿል። በትላንትናው ዕለት በአውስትራሊያ ዋና ከተማ ካንቤራ በተፈረመው በዚህ ስምምነት መሰረት ካናዳ ኦቨር ዘ ሆራይዘን የተባለውንና እጅግ በሩቅ ርቀት ላይ የሚገኙ የሚሳኤልና የአውሮፕላን እንቅስቃሴዎችን ቀድሞ ለመለየት የሚችል ዘመናዊ ራዳር ስርዓት ትገነባለች። ለዚህ ግዙፍ የአርክቲክ የራዳር ፕሮጀክት ካናዳ በአጠቃላይ ከ6 ቢሊዮን ዶላር በላይ የመደበች ሲሆን አሁን ከአውስትራሊያ የመከላከያ ኩባንያ ጋር የተደረገው ስምምነት የ2 ቢሊዮን ተኩል ዶላር ድርሻ እንደሚኖረው ተሰምቷል። የራዳር ስርዓቱ ግንባታ በመጪው ሐምሌ ወር መጀመሪያ ላይ በይፋ የሚጀመር ሲሆን የመጀመሪያ ደረጃ አገልግሎት መስጠት የሚጀምረው እንደ አውሮፓውያን አቆጣጠር በ2029 ማጠናቀቂያ ላይ እንደሚሆን ተነግሯል። ይህ ዘመናዊ ራዳር በካናዳ ደቡባዊ ኦንታሪዮ ግዛት ውስጥ እንደሚዘረጋ ሲነገር በሰሜናዊው የአርክቲክ አየርና ባህር ክልል ላይ የሚመጡ ማናቸውንም የጸጥታ ስጋቶች ቀድሞ ለመከታተል እንደሚያስችል ተነግሮለታል። አዲሱ የራዳር ዝርጋታ ካናዳ ከሰሜን አሜሪካ የአየርና ጠፈር መከላከያ እዝ ወይም ኖራድ ጋር በመሆን የአገሪቱን የመከላከያ አቅም ለማዘመን የጀመረችውና በ20 ዓመታት ውስጥ ወደ 38 ቢሊዮን ዶላር የሚጠጋ ገንዘብ የሚፈስበት ትልቅ እቅድ አካል መሆኑ ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር በቅርቡ ከስልጣን እንደሚለቁ ገልጸዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መረጃ ስታርመር በተለይ በስደትና በኢነርጂ ፖሊሲዎች ላይ ከፍተኛ ውድቀት ለብሪታንያ አምጥቷል ብለዋል። አክለውም ብሪታንያ በሰሜን ባህር ላይ የነዳጅ ቁፋሮ እንድትጀምር የጠየቁት ትራምፕ ለስታርመር መልካም ምኞታቸውን ገልጸዋል። በሌላ በኩል የብሪታንያው ዘ ኦብዘርቨር ጋዜጣ ጠቅላይ ሚኒስትሩ የሌበር ፓርቲ መሪነታቸውን የመልቀቅ እቅዳቸውን ይፋ ያደርጋሉ ብሏል። ይህ በእንዲህ እንዳለ በዩናይትድ ኪንግደም በገዢው ሌበር ፓርቲ ውስጥ የተነሳው የፖለቲካ ውጥረት እጅግ እየበረታ መምጣቱ ተሰምቷል። ጠቅላይ ሚኒስትር ሰር ኬር ስታርመር ከስልጣናቸው ሊለቁ እንደሚችሉም ሰፊ ግምቶች እየተሰጡ ነው። ባለፈው ሐሙስ በሜከርፊልድ የምርጫ ክልል በተካሄደው ልዩ የምክር ቤት ምርጫ ታዋቂው የሌበር ፓርቲ ፖለቲከኛና የቀድሞው የታላቋ ማንቸስተር ከንቲባ አንዲ በርንሃም ከፍተኛ ድምፅ በማግኘት ማሸነፋቸው ተሰምቷል። ይህ የበርንሃም ወደ ፓርላማው መመለስ በከፍተኛ የህዝብ ተቃውሞና የፖለቲካ ጫና ውስጥ ለሚገኙት ለጠቅላይ ሚኒስትር ሰር ኬር ስታርመር ፈተና ሆኖባቸዋል። የስካይ ኒውስ ዘገባ እንደሚያመለክተው የውጭ ጉዳይ ሚኒስትሯ ኤቬት ኩፐርን ጨምሮ
የካቢኔ አባላትና በርካታ የምክር ቤቱ አባላት ጠቅላይ ሚኒስትር ሰር ኬር ስታርመር ከስልጣናቸው እንዲወርዱ ቀጥተኛ ግፊት እያደረጉ ነው። ምንም እንኳ ጠቅላይ ሚኒስትሩ ቀደም ሲል የመሪነት ፉክክር ከመጣ አጋፈጣለሁ እንጂ አልሸሽም ቢሉም አሁን ላይ ግን የፖለቲካ እውነታዎችን ከግምት በማስገባት ስልጣናቸውን የሚለቁበትን የጊዜ ሰሌዳ ሊያሳውቁ እንደሚችሉ ምንጮች እየጠቆሙ ነው። በአንጻሩ የሜከርፊልዱን ምርጫ በከፍተኛ ብልጫ ያሸነፉት አንዲ በርንሃም ይህ ድል ለሀገሪቱ የመጨረሻው የለውጥ ዕድል መሆኑን ገልጸው ብሪታንያን ወደ አዲስ የፖለቲካ መስመር ለመምራት ዝግጁ ነኝ ሲሉ መናገራቸውን ስካይ ኒውስ ዘግቧል። የአሜሪካና የኢራን ባለስልጣናት የሰላም ንግግር ውጥረት እንደነገሰበት ተሰምቷል። የኢራን ተደራዳሪዎች ከስብሰባው አዳራሽ በድንገት ረግጠው መውጣታቸውን የዘገቡት መገናኛ ብዙሃን ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ በኩል በሰነዘሩት ጠንከር ያለ ዛቻ ምክንያት መሆኑን አስነብበዋል። ፕሬዝዳንት ትራምፕ ባስተላለፉት መልእክት ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ በአስቸኳይ የማይከፈት ከሆነ ኢራንን እንደበድባለን፣ የኢራን ተደራዳሪ ቡድን አባላት ጭምር አፍኖ እስከ መውሰድ የሚደርስ እርምጃ ወስዳለሁ ሲሉ መዛታቸው ይታወሳል። ይህን ተከትለው የኢራን ልዑካን ንግግሩን አቋርጠው ቢወጡም አስታራቂዎቹ ካታርና ፓኪስታን ዲፕሎማሲያዊ ጥረታቸውን መቀጠላቸውን የተነገረው። ይሁን እንጂ ውጥረቱ ቢበረታም በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና በኢራን ወገን የተመራው ውይይት እስከ እኩለ ሌሊት እንደቀጠለ ሲነገር ሁለቱ ሀገራት በሆርሙዝ ሰርጥ ላይ ግጭቶችን ለማስወገድ የሚያስችል የመገናኛ መስመር ለመዘርጋት መስማማታቸው ታውቋል። በተጨማሪም በሊባኖስ ያለውን ወታደራዊ ግጭት ለማስቆም ከሊባኖስ መንግስት ጋር በጋራ ለመስራት ከስምምነት መደረሱ ተነግሯል። ምክትል ፕሬዝዳንት ጄዲ ቫንስ ከፕሬዝዳንት ትራምፕ የዛቻ ቃላት በተለየ መልኩ ለስለስ ያለ ዲፕሎማሲያዊ አካሄድ እያሳዩ እንደሆነ ያመለከቱት መገናኛ ብዙሃን ኢራን የቀጠናውን አለመረጋጋትና የኒውክሌር ፍላጎቷን የምትተው ከሆነ አሜሪካ ግንኙነቱን ሙሉ ለሙሉ ለመለወጥና አዲስ ምዕራፍ ለመክፈት ዝግጁ መሆኗን መግለጻቸውንም አመልክተዋል። የሰላም ንግግሩ እስከ ሳምንቱ መጨረሻ ቀናት በስዊትዘርላንድ እንደሚቀጥል ይጠበቃል። በቦሊቪያ ለሳምንታት የዘለቀው የኑሮ ውድነትና የኢኮኖሚ ቀውስ ተቃውሞን ተከትሎ የአገሪቱ ፕሬዝዳንት ሮድሪጎ ፓዝ በመላው አገሪቱ የአስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። በቀድሞው ፕሬዝዳንት ኤቮ ሞራሌስ ደጋፊዎች በአርሶ አደሮችና በሰራተኞች ማህበራት የሚመራው ይሄው የጸረ መንግስት ተቃውሞ የፕሬዝዳንቱን ከስልጣን መልቀቅ የሚጠይቅ ነው። ተቃዋሚዎቹ በፈጠሩት የመንገድ መዘጋጋት ምክንያት በአገሪቱ የምግብ፣ የነዳጅ እና የሕክምና አቅርቦት እጥረት እንደተከሰተ ተነግሯል። ባለፉት 6 ሳምንታት በተቀሰቀሰው ግጭት ምክንያት ቢያንስ 14 ሰዎች መገደላቸውን የተነገረው ፕሬዝዳንት ሮድሪጎ ፓዝ ቅዳሜ ዕለት ለህዝብ ባደረጉት ንግግር ሁሉንም የውይይት አማራጮች ማሟጠጣቸውን ገልጸው ፖሊስና ወታደር የተዘጉ መንገዶችን ከፍተው በአገሪቱ ሰላምና መደበኛ እንቅስቃሴ እንዲመልሱ ትዕዛዝ አስተላልፈዋል። ከ7 ወራት በፊት ስልጣን የያዙትና የ2 አስርት ዓመታት የግራ ዘመም አስተዳደርን ማክተሚያ ያስገኙለት ለዘብተኛው ፕሬዝዳንት ፓዝ ሀገሪቱ የገጠማትን ታሪካዊ የኢኮኖሚ ቀውስ ለመፍታት ከአሜሪካ ጋር የ1.5 ቢሊዮን ዶላር የምጣኔ ሀብት ትብብር ስምምነት ማድረጋቸው የሚታወስ ቢሆንም አሁንም ከባድ የፖለቲካና የውስጥ ተቃውሞ እንዳጋጠማቸው ተሰምቷል። ቦርዱ የምርጫውን አጠቃላይ ውጤት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ አጠቃላይ ውጤት ማሳወቂያ መርሃ ግብር ላይ እንዳመለከተው ገዢው ብልጽግና ፓርቲ አብላጫውን ማለትም 438 የህዝብ ተወካዮች ምክር ቤት መቀመጫዎችን በማሸነፍ የቀጣዩን መንግስት መስራች መሆኑን አረጋግጧል። በተመሳሳይ በዚሁ ምርጫ ተቃዋሚ ፓርቲዎች 41 የፓርላማ ወንበሮችን ማሸነፍ ሲችሉ 8 የግል እጩዎች ደግሞ ምርጫውን አሸንፈው ወደ ምክር ቤት መግባት መቻላቸው ታውቋል። ምርጫ ቦርድ የ7ኛው ጠቅላላ ምርጫ ውጤትን ይፋ ያደረገው በአዋጅ ከተቀመጠው የጊዜ ሰሌዳ 10 ቀናት ዘግይቶ መሆኑ ተመላክቷል። የሀገሪቱ የምርጫ አዋጅ ቦርዱ ምርጫው በተጠናቀቀ በ10 ቀናት ውስጥ ይፋዊ መግለጫ ማውጣት እንዳለበት ቢደነግግም ከአቅም በላይ በሆነ ሁኔታ ካላጋጠመ በስተቀር በሚለው ድንጋጌ መሰረት ቦርዱ ውጤቱን በማዕከል ደረጃ በሂደት ሲያረጋግጥ መቆየቱን አመልክቷል። እስከ አርብ ሰኔ 12 ቀን ድረስ ይፋ ተደርገው በነበሩ የ96 የምክር ቤት መቀመጫዎች ቀዳሚ ውጤቶች ተቃዋሚዎች 19፣ የግል ተወዳዳሪዎች 4 እንዲሁም ገዢው ብልጽግና ፓርቲ 73 ወንበሮችን አግኝተው የነበረ ሲሆን ትላንት ይፋ በሆነው የመጨረሻ አጠቃላይ ውጤት ግን ብልጽግና 438፣ ተቃዋሚዎች 41 እንዲሁም የግል እጩዎች 8 ወንበሮች መያዛቸው በይፋ ተረጋግጧል። በትግራይ ክልል ወጣቶችን ለአስገዳጅ ወታደራዊ ምልመላ የማፈስ ተግባር በስፋት እየተከናወነ ነው ተብሏል። የክልሉ የጸጥታ ኃይሎች በቀብር ስነ ስርዓት፣ በመኖሪያ ቤቶችና በህዝብ መንገድ ላይ ድንገተኛ ፍተሻና አፈሳስ እያካሄዱ ወጣቶችን ወደ ወታደራዊ ማሰልጠኛ ካምፕ እየወሰዱ መሆኑን የዓይን እማኞች እንደነገሩት ኤኤፍፒ
ዘግቧል። ሂውማን ራይትስ ፈርስት ኢትዮጵያ የተባለው የሰብአዊ መብት ተሟጋች ድርጅት በአብዛኞቹ የትግራይ አካባቢዎች አስገዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉ አመልክቷል። ይህ ከተፈጸመባቸው አፈሳ በተለያዩ መንገድ አምልጠው ከተሸሸጉ ወጣቶች ድርጊቱ ከፍተኛ ስጋትና ድንጋጤ እንደፈጠረባቸው መሰማቱም ተነግሯል። የ2022 የፕሪቶሪያ ተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ ባልሆነበትና በፌዴራል መንግስቱና በክልሉ መካከል ያለው ውጥረት ባልረገበበት በአሁኑ ወቅት በክልሉ ድንበር ላይ የወታደሮች ክምችት እየታየ መሆኑን የጸጥታ ምንጮች ይጠቁማሉ። የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው ወታደራዊ ምልመላው በፈቃደኝነት ላይ የተመሰረተ መሆኑን ገልጸው ሆኖም በክልሉ ላይ ካንዣበበው የህልውና አደጋ አኳያ ልዩ ድንጋጌዎች ሊኖሩ እንደሚችሉ አመልክተዋል። ኤኤፍፒ ስለ ጉዳዩ የጠየቃቸው የፌዴራል ባለስልጣናት እስካሁን የሰጡት ምላሽ እንደሌለ አመልክቷል። አየር መንገዱ አዲስ የመንገደኞች አውሮፕላን መረከቡ ተሰምቷል። የኢትዮጵያ አየር መንገድ የሀገር ውስጥና የጎረቤት ሀገራትን የክልላዊ በረራ ትስስር ይበልጥ ለማጠናከር ካናዳ ከሚገኘው ዲ ሃቪላንድ ካናዳ ከተሰኘው አምራች ኩባንያ የገዛት የመጀመሪያዋ ትዊን ኦተር የተሰኘች ዘመናዊ አነስተኛ አውሮፕላንን መረከቡ ተሰምቷል። አየር መንገዱ ትዊን ኦተር ክላሲክ 300G ከተሰኘው የዚህ አውሮፕላን አይነት 2 ለማግኘት ካናዳ ከሚገኘው አምራች ኩባንያ ጋር ስምምነት አድርጎ የነበረ ሲሆን የመጀመሪያውን አውሮፕላን በትናንትናው ዕለት በይፋ መረከቡ ተመላክቷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ይህንኑ ርክክብ አስመልክተው በሰጡት መግለጫ የአውሮፕላኗ መምጣት የአየር መንገዱን የክልላዊ በረራ ስትራቴጂ ለማስፋፋት ትልቅ ምዕራፍ መሆኑን ገልጸዋል። አውሮፕላኗ በተለይ በትላልቅ አውሮፕላኖች ለመድረስ አስቸጋሪ ወደሆኑና አጫጭር የማረፊያ መስመር ወደሚያስፈልጋቸው የአገሪቱ ሩቅ አካባቢዎች፣ የቱሪስት መዳረሻዎችና የሐይቅ ክልሎች በመብረር የትራንስፖርት አገልግሎቱን ተደራሽ ለማድረግ ከፍተኛ እገዛ እንደምታደርግ አመልክተዋል። ይህች አነስተኛ አውሮፕላን ዘመናዊ የበረራ መቆጣጠሪያ ቴክኖሎጂ፣ ቀላል ክብደት ያላቸው ወንበሮችና የተሻሻለ የጭነት አቅም ያላት መሆኑ ሲነገርላት ሁለተኛዋ ተመሳሳይ አውሮፕላንም በዘንድሮ የአውሮፓውያን ዓመት ማጠናቀቂያ ላይ ለኢትዮጵያ አየር መንገድ እንደምትረከብ አምራች ኩባንያው አስታውቋል። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን ባከበረ ማግስት የተከናወነው ይኸው ርክክብ አየር መንገዱ የሀገር ውስጥ በረራ መዳረሻዎቹን ከ23 ወደ 27 ለማሳደግ በነገሌ ቦረና፣ በጎሬ መቱ፣ በሚዛን አማንና በደብረ ማርቆስ ከተሞች እየገነባቸው ካላቸው 4 አዳዲስ አውሮፕላን ማረፊያዎች መጠናቀቅ ጋር ተያይዞ የሀገር ውስጥ የትራንስፖርት አማራጭን ይበልጥ ለማስፋፋት ካለው እቅድ ጋር የተቆናኘ መሆኑ ተገልጿል። ከብርሃን ቲቪ ዜናዎቻችን እነኚህ ነበሩ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!